ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅን በተመለከተ ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። ዜናዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በአሜሪካ ውስጥ አንድ ከፍተኛ ባለስልጣን ከስልጣናቸው በይፋ መልቀቃቸውን አስታወቁ። ጦርነቱ ያለ ስሌት የተጀመረ ሲሉ የገለጹት እኚህ ባለስልጣን ከትራምፕ ጋር ከዚህ በኋላ አልሰራም ሲሉ ከስልጣን ከለቀቁ በኋላ በትዊተር ላይ ጦርነቱን በተመለከተ አስገራሚ መረጃ አጋልጠዋል። በሌላ በኩል ደግሞ ቢቢሲ ኢራንን የተመለከተ አስገራሚ ዘገባ አውጥቷል። ይህ ሁሉ የአሜሪካና የእስራኤል ጥምር ጦር ፈንጂ እያዘነበባት፣ መሪዎቿ በየዕለቱ እየተገደሉ፣ ለመሆኑ ኢራን እንዴት ጸንታ ቆመች ሲል የኢራን ስርዓት እንዴት እንደተገነባ ከስር እስከ ላይ አስገራሚ ዘገባ አውጥቷል። በጉዳዩ ላይ የተለያዩ ባለሙያዎችን ከአሜሪካ እስከ እንግሊዝ እስከ ፈረንሳይ አነጋግሯል። የኢራን ስርዓት በአስገራሚ ሁኔታ የተዋቀረ ጉድ የሚያሰኝ ሰንሰለት እንዳለው አብራርቶ አስቀምጧል። መደመጥ ያለበት በመሆኑም ይህንንም በዚሁ ዘገባዬ በሰፊው የማስደምጣችሁናል። እስከ ፍጻሜው አብረን እንከታተለው። ጦርነት የውጭ ጠላት ብቻ ሳይሆን የራስን የውስጥ ቤትም የሚያፈርስ አውዳሚ ማዕበል መሆኑን ጥንታዊው የግሪክ ፈላስፋ ሶቅራጠስ እንዲህ ሲል አስጠንቅቆ ነበር። ጦርነትን ያወጀ መንግስት የመጀመሪያዋ ሰለባው የገዛ ራሱ እውነትና የውስጥ አንድነቱ ሊሆን ይችላል ይላል። ዛሬ በዋሽንግተን ዲሲ በፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ውስጥ የታየው ይሄው የሶቅራጠስ ነገር ነው። ከአሜሪካ የተሰማው መላው አሜሪካና ዓለምን ያነጋገረው ዜና የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ውስጥ የብሔራዊ የጸረ ሽብርተኝነት ማዕከል ከፍተኛ ዳይሬክተር የሆኑት ጆ ኬንት የኢራንን ጦርነት በጽኑ በመቃወም ክቡር ፕሬዝደንት ከዚህ በኋላ እርሶ የማይመለከቱት ጦርነት ውስጥ ገብተው የሰው ሕይወት ሲጠፋ አብሬ ቆሜዎት አልመለከትም ሲሉ ከከፍተኛ ኃላፊነታቸው በድንገት መልቀቃቸውን አስታወቁ። ጆ ኬንት ተራ ፖለቲከኛ አይደሉም። የ45 ዓመቱ ጎልማሳ የአሜሪካ ልዩ ኃይል ስፔሻል ፎርስና የማዕከላዊ የስለላ ድርጅት ሲአይኤ የረዥም ጊዜ አንጋፋ አባል ናቸው። ከዚህም በላይ ጦርነት ምን ያክል መራራ እንደሆነ በራሳቸው ሕይወት የቀመሱ ሰው። ባለቤታቸው የባህር ኃይል ኔቪ ባልደረባ የነበረችው ቫነን ኬንት እንደ አውሮፓውያን አቆጣጠር በ2019 በሶሪያ ውስጥ በአጥፍቶ ጠፊ ፈንጂ ተገድላባቸዋለች። ይህ ጦርነት የደም ዋጋን ጠንቅቆ የሚያውቀው የሲአይኤ የድሮ አባል በማኅበራዊ ትስስር ገጹ ላይ ዛሬ ሌሊቱን ባጋራው 4 ገጽ ታሪካዊ የመልቀቂያ ደብዳቤ ፕሬዝደንት ትራምፕ በጦርነቱ ላይ የያዙትን አካሄድ በአስቸኳይ እንዲቀይሩ የሚያሳስብ ነው። ኬንት በደብዳቤያቸው ላይ ዓለምን ያስገረመ ሚስጥርም አጋርተዋል።
ኢራን አሉ ኬንት በደብዳቤያቸው ኢራን ለአሜሪካ ብሔራዊ ደህንነት ምንም አይነት ቀጥተኛ ስጋት አልደቀነችም፣ እንዲህ የሚል ትንታኔም አልቀረበም ሲሉ አጋልጠዋል። የትራምፕ አስተዳደር ይህንን ማለቂያ የሌለው ጦርነት የጀመረው በእስራኤልና አሜሪካ ውስጥ ባሏት ሀያላን ደጋፊዎቿ ከፍተኛ ግፊትና ፍላጎት ነው ብሎታል። ይህ የአሜሪካን ሕዝብ ጥቅም የማይወክል ኪሳራ ነው በማለት የትራምፕን አስተዳደር አሳጥቶታል። የኚህ ከፍተኛ የጸረ ሽብር ኃላፊ መልቀቅ አሜሪካ ይህንን ጦርነት የገባችበትን ትክክለኛ የሞራልና የስትራቴጂ መሰረት ጥያቄ ውስጥ የከተተ ሆኗል። የአሜሪካ የውስጥ አስተዳደር በዚህ የክህደትና የተቃውሞ ማዕበል ሲናወጥ ወደ መካከለኛው ምስራቅ ወደ ኢራን ደግሞ ስንመለከት የሚታየው ነገር አሁንም ዓለምን እንዳስገረመ ነው። የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ኢራን ለመሆኑ በዚህ ሁሉ ማዕበል እንዴት ጸንታ ቆመች? ስርዓቱ ሳይፈርስ አንዱ ሲገደል አንዱን እየተካ ኢራን እንዴት በጽናት ልትቆም ቻለች? በማለት ጠይቆ ስለ ኢራን አስገራሚ ዘገባ አውጥቷል። ታዋቂው ቻይናዊ የጦር ስትራቴጂስት ሳንዙ ዚ አርት ኦፍ ዋር ወይም የጦርነት ጥበብ በተሰኘ መጽሐፉ ላይ የውሃን ቅርጽ መተንበይ እንደማይቻለው ሁሉ ስር ሰዶ የተደራጀን ኃይል በአንድ ምት ማጥፋትም አይቻልም ሲል ተናግሮ ነበር። በእርግጥም የአውሮፓውያኑ የ1979 አብዮትን ተከትሎ የተገነባው የኢራን ስርዓት እነሆ ከ4 አስርት ዓመታት ቆይታው በኋላ አሁን በታሪክ ውስጥ እጅግ አደገኛው ጊዜ ላይ ቆሞ እየተዋጋ ነው ይላል። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት መጠነ ሰፊ ጥቃት ጠቅላይ መሪው አያቶላ አሊ ካሜኒና ቁልፍ የሆኑ ከፍተኛ የጦር አዛዦች በሙሉ በአንድ ጊዜ ተገለዋል። ግዙፍና ስትራቴጂካዊ መሠረተ ልማቶች ወደ ፍርስራሽነት ተቀይረዋል። አሜሪካና እስራኤል ይህ የኢራን ስርዓት ማብቂያ ነው በማለት ህዝቡ ተነስቶ መንግስቱን እንዲያፈርስ በይፋ እየወተወቱ ነው። ነገር ግን ዓለምን ጉድ ያሰኘው ዜና የሚጀምረው እዚህ ጋር ነው ይላል የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ። ኢራን እንደታሰበው አልተንኮታኮተችም። መሪዎቿን ብታጣም አሁንም ከፍርስራሽ ውስጥም ሆና ቢሆን እየተኮሰች ነው ይላል ቢቢሲ ለመሆኑ ኢራን ስለምን አልወደቀችም ሲል የተለያዩ ባለሙያዎችን አናግሯል። የኢራን አገዛዝ ዘላቂ እጅግ የተወሳሰበና በቀላሉ የማይወድቅ የኃይል መዋቅር እንደገነባ ባለሙያዎች እንደገለጹለት ይገልጻል። ይህንን የኢራንን ሚስጥር በቤልጅየም የሚገኘው የአውሮፓ ጂኦፖለቲካል ተቋም ታዋቂና የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ ከግሪክ አፈታሪክ ጋር በማዛመድ አስገራሚ አድርገው ያስረዳሉ። የኢራን ስርዓት አሉ ግለሰቡ የኢራን ስርዓት ልክ እንደ ሃይድራ የተሰኘው ባለብዙ ራስ እንዳለው በአፈታሪክ የሚታወቀው ፍጡር አይነት መዋቅር አለው ይላሉ። ይህ ፍጡር አንዱ ራሱ ሲቆረጥ በቦታው ሌላ አዲስ ራስ ወዲያውኑ ያበቅላል። ኢራንም አያቶላን ብታጣም ስርዓቱ በሺህ ስውር ስሮች የተገመደና ጠንካራ በመሆኑ ጸንቶ መቆም ችሏል ይላሉ። በእርግጥም አያቶላ መገደል የፈጠረው ክፍተት በአንድ ሳምንት ጊዜ ውስጥ ተደፍኗል። የጠቅላይ መሪው ልጅ ሞጅታባ ካሜኒ አባታቸው ከተገደሉ ከሳምንት በኋላ ተተኪ ሆነው ለመንበሩ በፍጥነት ተሰይመዋል። ሞጅታባ የአባታቸው ጠንካራ ማዕከላዊ አስተዳደር ለምንም መሸራረፍ እንደሚቀጥሉና የስርዓቱን ብረት ለበስ ህልውና እንደሚያስጠብቁ በሰፊው ታምኖባቸዋል። ለመሆኑ ይህ የምዕራባውያን ዘንድ በቀላሉ ይፈርሳል ተብሎ የተገመተው የኢራን መንግስት እንዴት ተቋቋመው ሲል ይጠይቃል ቢቢሲ። ከሌሎች እንደ ቱኒዚያ፣ ግብፅና ሶሪያ ካሉ በመካከለኛው ምስራቅ ከሚገኙ የውጭ ጫና በቀላሉ ከተናወጡ ሀገሮች የኢራንን የሚለየው ሚስጥር ምንድን ነው ሲል ይጠይቃል። መቀመጫቸውን በአሁኑ ሰዓት ፈረንሳይ ያደረጉና በቴሄራን በሚገኘው የኢራን የምርምር ተቋም ውስጥ የቀድሞ ዳይሬክተር የነበሩት በርናንድ ሁርኬድ ይህንን ሲያብራሩ ኢራን እንደ ሌሎቹ በአንድ ግለሰብ ላይ ብቻ ካተኮረ አስተዳደር ይልቅ ዘርፈ ብዙ የስልጣን ማዕከላት ያላት ሀገር መሆኗን አብራርተው ይጀምራሉ። የኢራን ጠንካራ ኃይል የሚስጥር ያለው በፖለቲካዊ እስልምና ጥልቅ አስተምህሮና በጠንካራ የኢራን የፋርስ ታሪካዊ ብሔርተኝነት ፍጹም ጥምረት ነው ሲሉ ይጀምራሉ። በኢራን ውስጥ ስልጣን በአንድ ሰው እጅ ብቻ አልተጠቃለለችም። ይልቁንም እርስ በርሳቸው የሚተሳሰሩና በሚደጋገፉ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ ከፍተኛ የጦር መሪዎችና ትልልቅ የኢኮኖሚ ተቋማት የስርዓቱ የማይበጠስ ሰንሰለቶች ሆነው ተገምደዋል። ስርዓቱ
ከአንድ ሰው ብቻ ጥገኝነት የወጣ በመሆኑ አንድ መሪ ቢገደል እንኳን ሙሉ ስርዓቱን ለመጣል በጣም ከባድ ያደርገዋል ይላሉ። ከዚህም በተጨማሪ የጠባቂዎች ምክር ቤት ወይም ጋርዲያን ካውንስል የተባለ እጅግ ኃይል ያለው ተቋምም አለ። ይህ ምክር ቤት በየትኛውም ሕግ ላይ ድምፅን በድምፅ የመሻር ወይም ቬቶ ፓወር ሙሉ ስልጣን ያለው ሲሆን ለምርጫ እጩዎችን የማቅረብና የመመርመር ኃላፊነትም አለበት። ይህ ጥብቅ ቁጥጥር የትኛውም የውስጥ ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን ከመሰረቱ ያመክነዋል። ምንም እንኳን ኢራናውያን ፕሬዝዳንታቸውን ጨምሮ በተለያዩ ምርጫዎች የመምረጥ እድል ቢኖራቸውም ሂደቱ እጮች ለስርዓቱ ወይም ለእስላማዊ ሪፐብሊኩ ያላቸውን የማይናወጥ ቁርጠኝነት በሚመዝነው በዚህ ምክር ቤት ውስጥ በጥብቅ ማጣሪያ ማለፍ አለባቸው። ጦርነትን የሚያሸንፈው መሳሪያ ሳይሆን ያንን መሳሪያ የያዘው ሰው የስነ ልቦና ጽናት ነው ይላል። ይህ የጆርጅ ፓተን አባባል በኢራን ጦር ቁመና ውስጥ በትክክል ይገለጻል ይላል ትንታኔው። ከተቋማቱ ማዕከላዊነት ጎን ለጎን የጸጥታ ኃይሎች ለኢራን ስርዓት የተሟላና የማይናወጥ ቁመናን ይሰጡታል። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው እጅግ ግዙፍ የእስላማዊ አብዮታዊ ዘብ IRGC ብዙውን ጊዜ ያገዛዙ የጀርባ አጥንት ተደርጎ ይቆጠራል። አብዮታዊው ዘብ ከወታደራዊ ሚናው እጅግ ባሻገር ሰፊ የንግድ ፍላጎቶች ያሉትና በሀገሪቱ ውስጥም ተጽዕኖ ፈጣሪ የሆኑ የፖለቲካና የኢኮኖሚ ኃይልም አለው። ከዚህም በተጨማሪ በ10 ሺዎች በሚቆጠሩ በጎ ፈቃደኞች የተቋቋመ ባሲጅ የተባለ በመላ ሀገሪቱ የተዘረጋ የሚሊሻ ቡድንም አለው። የጸጥታ ኃይሉ የቱንም ያክል ውጫዊ ጥቃትና የውስጥ አለመረጋጋቶች ቢከሰቱበት እንኳን ተከፋፍሎ የማያውቅና አንድነቱን ጠብቆ የቆየ ነው። ተመራማሪው ቡሶይስ ይህንን ታማኝነት ከጥልቅ ርዕዮተ ዓለም ጋር ሲያያይዙት ይህ በሺዓዎች እምነት ውስጥ እንዲሁም እንደ ሐማስና ሄዝቦላ ባሉ ቡድኖች ውስጥ የምናየው ጥልቅ የሆነ የሰማዕትነት በዓል አለ ይላሉ። ለሃይማኖትና ለሀገር መሞት እንደ ትልቅ ስኬትና የክብር አካል ተደርጎ ይወሰዳል ብለዋል። አዛዦች ሲገደሉ ሰራዊቱ የሚበተን ሳይሆን ሰማዕቱን ቂም ለመበቀል ይበልጥ በልበ ሙሉነት ወደፊት የሚገፋ ነው ሲሉ ያስረዳሉ። የኢራን ምክትል የመከላከያ ሚኒስትር ሬዛ በቅርቡ ባደረጉት ቃለ መጠይቃቸው ላይ የዚህን የሃይድራን መዋቅር ሚስጥር ሲናገሩ በአብዮታዊ ዘብ ውስጥ ያለ እያንዳንዱ ከፍተኛ አዛዥ እሱ ቢሰዋ ወዲያውኑ ቦታውን የሚተኩ 3 የተዘጋጁና የሰለጠኑ ተተኪዎች አሉት። ስለዚህ አመራርን በመግደል ስርዓት መለወጥ አይቻልም ባይ ናቸው። በዩናይትድ ስቴትስ ተቀማጭነታቸውን ያደረጉና በኢራን ጉዳይ ሰፊ የምርምር ስራ የሚሰሩት ካሳራ አራቢ በበኩላቸው የኢራን የጦር መዋቅር ያልተማከለ ወይም ዲሴንትራላይዝድ መሆኑን ያብራራሉ። ይህ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር ኢራቅን በወረረበት ወቅት ነው ይላሉ። በተለይም ደግሞ የሳዳም ኃይሎች በአጭር ጊዜ ውስጥ በአሜሪካ እጅ ከወደቁበት ታሪካዊ ክስተት ጥልቅ ትምህርት በመውሰድ ነው። ስርዓቱ ይህንን የህልውና ፈተና ከተረፈ አብዮታዊ ዘቡ ወደፊት ከመቼውም ጊዜ በላይ ትልቅና ገናና ሚና እንደሚኖረው ባለሙያዎች እንደሚስማሙ ይገልጹበታል። የጥንቱ ሮማዊ ፈላስፋ ሲሴሮ የጦርነት ነርቭ ማለቂያ የሌለው ገንዘብ ነው እንዳለው ኢራን ይህንን ጦርነት የምትቋቋመውና አሜሪካን እያደማች ያለችው በገነባችው የውስጥ ኢኮኖሚ ምሽግ ነው ይለዋል። የኢራን ኢኮኖሚ ዋና ክፍሎች ቦኒያድስ የሚባሉ ከመንግስትና ከሃይማኖት ተቋማት ጋር በጥብቅ የተያያዙ ግዙፍ ድርጅቶች ቁጥጥር ስር ናቸው። ቦኒያድስ በኢኮኖሚው ውስጥ በሺዎች የሚቆጠሩ ኩባንያዎች፣ ፋብሪካዎችን፣ ባንኮችን፣ የንግድ ተቋማትን በባለቤትነት የያዙ ናቸው። እነዚህ ተቋማት ለስርዓቱ ታማኝ ለሆኑ የህብረተሰብ ክፍሎች የስራ ዕድሎችን፣ የንግድ ኮንትራቶችንና ጨረታዎችን በመስጠት ህዝቡ ከስርዓቱ ጋር በኢኮኖሚ ገመድ እንዲተሳሰር ያደርጉታል። አብዮታዊ ዘብን ጨምሮ ከታም አሊአንባይ የተሰኘው ግዙፍ የኮንስትራክሽንና የኢንጂነሪንግ ተቋም ይህንን የትብብርና የንግድ ስርዓት የበለጠ ያጠናክራሉ። ምዕራባውያኑ ላለፉት 4 አስርት ዓመታት የጣሉት ማዕቀብ የኢራንን ኢኮኖሚ ክፉኛ ቢደቁሰውም እነዚህ የኢኮኖሚ ጥምረቶች የሀገሪቱን ልሁቃን ወይም ኤሊቶች አንድነትን ለማስጠበቅና በስርዓቱ ህልውና ውስጥም ያላቸውን ድርሻ እንዳያጡ ለማድረግ ረድተዋል። ቡሶይስ እንደሚናገሩት ከሆነ ይህ ስርዓት በኢኮኖሚም ሆነ በርዕዮተ ዓለም እጅግ ጠንካራ በሆነ ገመድ የተገመደ ስለሆነ በከፍተኛ ባለስልጣናቱ መሃል ምንም አይነት ክህደት ወይም መከፋፈል አንመለከትም ይላሉ። ሃይማኖትና ርዕዮተ ዓለም አይዲዮሎጂ ስልጣንን በመጠበቅ ረገድ
እንደ ሲሚንቶ ያገለግላሉ። የ1979 አብዮት የመንግስትን የዓለም እይታ ወይም ወርልድ ቪው በሚቀርጹ የሃይማኖት የፖለቲካና የትምህርት ተቋማት መረብ ህዝቡን አንጾታል ይላሉ። ርዕዮተ ዓለም በኢራን ውስጥ የፖለቲካ እምነት ብቻ ሳይሆን እንደ እውነተኛ የአንድነት የሙያና የህልውና ምንጭ ሆኖ ያገለግላል ሲሉ ተመራማሪዎች ይስማማሉ ይላል ቢቢሲ። ታዋቂው መሪ ማህተመ ጋንዲ ጠላትህ አንተን ማሸነፍ የሚችለው የራስህን ውስጣዊ መከፋፈል ሲኖር ብቻ ነው እንዳሉት የኢራን ስርዓት ረጅም ዕድሜ ሚስጥር የተቃዋሚዎቿ ፍጹም መከፋፈል ነው ይለዋል ቢቢሲ። በታሪክ የኢራን ተቃዋሚዎች እጅግ የተከፋፈሉና አንድ ቋሚ መሪ የሌላቸው ናቸው። እነዚህም በውስጥ ያሉ የተሃድሶ አራማጆች፣ የግራ ዘመም ፖለቲካ ቡድኖች፣ በውጭ ሀገር የሚንቀሳቀሱ እንደ ኢራን ብሔራዊ ምክር ቤት ያሉ የዳያስፖራ እንቅስቃሴዎችና የተለያዩ የጎሳ ድርጅቶችን ያካትታል። ይህ መከፋፈል የአንድ ሰሞን ሳይሆን ለረጅም ጊዜ የቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራንማዬ ይገልጻሉ። ከአብዮቱ በኋላ የነበረው የፖለቲካ ፓርቲዎች የመፍጠር ክርክር በ1980 ኢራን ከኢራቅ ጋር በጀመረችውና ለ8 ዓመታት በዘለቀው አውዳሚ ጦርነት ምክንያት ሙሉ በሙሉ ወደ ጎን ተትቶ ነበር። ጦርነቱ ህዝቡን ከስርዓቱ ጀርባ እንዲሰለፍ አስገደደው። ከዚያ ጊዜ ጀምሮ የተለያዩ ተቃዋሚ ቡድኖች በተለያዩ ጊዜያት ባገዛዙ ጥብቅ መዋቅር አማካኝነት ተገድለዋል። ከባድ ፍርድም ተፈርዶባቸው ታስረዋል። እርግጥ ነው ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማህሳ ሳሚኒት ሞትን ተከትሎ የተነሳው አደባባዩን ያናወጠው ሰልፎች በስርዓቱ ላይ ከፍተኛ ተቃውሞ ቀስቅሰው ነበር። ሆኖም ግን እነዚያ የኢራን ተቃውሞዎች ማዕከላዊ አመራር አልነበራቸውም። በዚህም ምክንያት የመንግስት ከባድ የጸጥታ ክንድ አርፎባቸው ተበትነው ተፈቷል። ከዚህም በተጨማሪ ኢራን በአሁኑ ዘመን በመካከለኛው ምስራቅ ክልል ውስጥ ካሉ እጅግ ዘመናዊና ረቂቅ የክትትል ስርዓቶችን ትጠቀማለች። ተቃዋሚ ሲነሳ የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚታገዝ የነቃ የካሜራ ክትትልና የሳይበር ጥቃቶችን በመጠቀም በሀገር ውስጥም ሆነ በውጭ ሀገር ያሉ አንቂዎችን በትክክል ኢላማ አድርጋ ታመክናለች። ጌራንማዬ እንደሚሉት ከሆነ ሲያብራሩ ለዓመታት በርካታ ኢራናውያን በአጎራባች አፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹን ወታደራዊ ጣልቃ ገብነትና ያስከተለውን ሀገር አፍራሽ ውጤት ከተመለከቱ በኋላ በውጭ ኃይል የጦር መሳሪያ የአገዛዝ ለውጥ እንዲመጣ ያላቸው ፍላጎት እጅግ ተመናምኗል ይላሉ። የአረብ ጸደይ ያመጣውን የእርስ በርስ ጦርነት መዘዝም ኢራናውያን የከፋ ጥፋት እንዳይመጣ ጥንቃቄ እንዲያደርጉ አድርጓቸዋል። ሆኖም አሁን የትውልድ ክፍተት ወይም ጄኔሬሽን ጋፕ እየታየ ነው። የተማሩትና በማህበራዊ ሚዲያ የዓለምን ሁኔታ የሚከታተሉ ወጣት ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ውሃ ያሉ መሰረተ ፍላጎቶችን ማሟላት ባለመቻሉ አገዛዙ ሙስና የተሞላበት ጨካኝ ነው ሲሉ በአደባባይ ተቃውሟቸውን ያሰማሉ። ሆኖም ግን በዚህ ሁሉ አስቸጋሪ ሁኔታ ውስጥም ቢሆን የኢራን መንግስት ጸንቶ መቆም ችሏል። የፖለቲካ ሳይንስ ተንታኞች እንደሚስማሙት ጠንካራ ማዕከላዊ ስርዓት የሚወድቀው በሶስት መሰረታዊ ሁኔታዎች ሲጣመሩ ነው ይላል። አንደኛው ከውስጥ ግዙፍ ህዝባዊ ንቅናቄ ሲኖር፣ ሁለተኛ የገዢው ልሂቃን መከፋፈል የመሪዎቹ ወይም የኤሊት ዲቪዥን ሲኖር፣ ሶስተኛው የጸጥታ ኃይሎች መኮብለል ወይም ለህዝብ ማገዝ ሲጀምሩ ነው ይለዋል። ኢራን ደግሞ ባለፉት ጊዜያት የመጀመሪያውን የህዝብ ተቃውሞ በተደጋጋሚ አጋጥሟት የነበረ ቢሆንም ሁለተኛውና ሶስተኛው የልሂቃን መከፋፈል፣ የባለስልጣናት መክዳት ወይም መኮብለል፣ የጸጥታ ኃይሎችም ለህዝቡ ማገዝና ወደ ሌላ ዓላማ መሄድ ፈጽሞ እስካሁን በኢራን ውስጥ አልታየም። ተመራማሪው ሁርኬድ እንደሚሉት የትኛውም ስርዓት ዘላለማዊ አይደለም። እናም የኢራን አብዮታዊ ሪፐብሊክም ፍጻሜው የማይቀር ነው ብለው ቢያምኑም በቅርቡ ይወድቃል በሚለው የአሜሪካና የእስራኤል ስሌት ግን እጅግ ከባድ ጥርጣሬ ያለኝ ይላሉ። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ ግን የጊዜው ነው፣ የሁኔታው ቅደም ተከተል ነው ሲሉ ያስረዳሉ። የአያቶላ አሊ ካሚኒ ሞት ትልቅ ጉዳት መሆኑ ባይካድም ስርዓቱ ግን በአንድ ጀንበር አይፈርስም በፍጹም ይላሉ። በመጨረሻም ትልቁንና አጃይብ የሚያስብለው ስጋትን ያስቀመጡት ተመራማሪው ቡሶይስ ሲናገሩ ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ጦርነት ከቬንዙዌላው ኒኮላስ ማዱሮ ጋር በማነጻጸር ማዱሮን መያዛቸው ለኢራን ትልቅ ማስጠንቀቂያ ነው ቢሉም ቡሶይስ ግን የውጭ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር
ዓለም ካሰበው እጅግ የከፋ ሊሆን እንደሚችል አስጠንቅቋል። ተቃራኒው ተፈጥሮ ኢራን በመካከለኛው ምስራቅ ልክ እንደ ሰሜን ኮሪያ ወይም ኩባ በራሷ ላይ የተዘጋች የኒውክሌር ጦር መሳሪያ የታጠቀችና ለዓለም እጅግ አደገኛ የሆነ ስርዓት ሆና ልትቀጥል ትችላለች ሲሉ የከፋች ኢራን እንደውም ትመጣለች ብለዋል። አሜሪካ የውስጥ ባለስልጣኖቿ ጦርነቱን እያወገዙ ሲለቁ፣ ኢራን ግን በሃይድራ መዋቅሯ አሁንም እየተኮሰች ነው። የኢራን ጦርነት መጨረሻ ፕላቶ እንዳለው በሙታን ብቻ የሚታይ የጥፋት አዙሪት ሆኖ ይቀጥላል። ቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ ይህንን ይመስላል። ከሰዓታት በኋላ በምሳ ሰዓት የዜና ዘገባ ተመልሰን እንገናኛለን። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ